ያለቀሰችው ያብስራና የመማር ጉዳይ እንዲረሳላት ነው እንዴ? ቢረሳስ ባስረሳው እኔ አልቅሼ ለሁለት ተከፋፍለው ከሚተዛጠዙ እኔ አልቅሼ ነገሩ ቢበርድ ይሻላል። ስለኔ አጀንዳ እኔም ብትቀጠቅጡ ይሻላል። እኔ ችግር የለውም የኖርኩበት ነው እና እኔ ምንም እንትን የለኝም። እልህ ስላለኝ ነው ማለቅሰው። እልከኛ ነኝ። ይሄ ለአንድ ቀን ባፍጢሜ ነው የሚደፋኝ። ተራረቀን እንጂ ባገኛችሁ እንዴት እንደማደርጋችሁ ነው የነበርኩ ማውቀው ወይ ኢትዮጵያ ቢሆን እና ምን ላይ ነበር? ልከኛ ስለሆንኩ ነው። እልህ ነው እኮ በቃ የሆነ እግዚአብሔር እንደው በአካል ባገኝ የሆነ ሰው ገድዬ የምታሰር ያህል ድረስ ነው በቃ ራሴን እንደዚህ የሆነ በቃ ባገኛ። አታገኟቸውም እነዛን ሰዎች ነው። ኦኬ ማሮች ከፍተላቸዋል። ያነዛን ሰዎች አታገኟቸውም፣ ግን እልህ ነው በቃ ውጥር አድርጎ ያዘኝ ለፊቴ ባገኛቸው እና እኔ ደግሞ ቤታ የሰው እድል ወሰደች አሉ ቪዲዮ አይታ እናንተ ግን እኔ እኮ ነው አቤት ቤታ ግን እንደዛ እንኳን ተበሳጭቼ እያለቀስኩኝ ወጣ ብዬ አሽሙራ ያለው የሆነ ሰው እድል እኮ ወሰርኩኝ። እናንተ እንደው መከራዬን አየሁ እኮ አይታችኋል። ያው ሰውዬ እኮ ደግሞ እኮ ስሜን አንሳና እድል ወሰርሻለኝ። እንደው እኔ እግዚአብሔርን ምንድነው ግን በቃቸው ፍቅሮቼ ምን አድርጊያችሁ ነው ግን ይሄን ያህል የሚያንዘረዝራችሁ የምታስቁኝ ማለት ነው? ይሄ ቲክቶክ ነዋሪዎች የሚያቁኝ አይመስላችሁም? አንዳንዴ ይሄ ቲክቶክ ነዋሪዎች ጋይስ የሚያቁኝ አይመስላችሁም? ይረሷቸዋል መሰለኝ። የድሮ ቪዲዮ እያመጣችሁ ይለቃል። ምን የሚመጣ ያቁኛል እኮ አብረውኝ የኖሩ ሰዎች ናቸው። ለዚሁ ማህበረሰብ ነው እየደጋገማችሁ የምንለቁትኝ። ይሄ ማህበረሰብ ከኔ ሊርቅ አልቻለም። እንደናንተ ክፋት፣ እንደናንተ ምቀኝነት፣ እንደናንተ ቅናት ሳይሆን የኔ ልብ ነው የሚያየው። እኔ ስናደድ ብዙ ነገር እላለሁ። ኢቭን እናንተም እንደምትመክሩኝ ኮሜንት ላይ አትመላለሺ፣ ኮሜንት ላይ ሰሩሽ ቤታ ሪከርድ ያደርግሻል አትናገር ስለምናደድ በእልህ ብዙ ነገር ስለምናገር ነው ያ ነገር ነው ያለው። ኤኒዌይስ ምንም ብታመጡ አልኳችሁ እኔ ሁሌም ህይወቴ ሰላም አለኝ። ላይክ ሰላም አለኝ ስላችሁ ላይክ ሰው አልገደልኩኝም፣ ሰው አላረድኩ፣ ሰው አልገደልኩ፣ እጄ ላይ ደም የለብኝ። እውነት ክርስቶስን የእናቶችን እያስለቀስኩ ገንዘብ ስወስድ አልነበረ። ህፃናቶችን ይህን እያስከፈልኩኝ ሳስገድል ሳስደፍር ይኖርኩ አይደለም። ሰላም አለኝ ውስጤ። መሳደብ ነው፣ ሁሉም ተሳድቧል። በዛ በ2 ዓመት ጦርነት ያላበደ ሰው አለ። ቤተክርስቲያን ለ2 አረ እንዴት ተከፈለው? ምን ቤታ ላይ ሲሆን ቤታ እንዲህ ብላ አንዴ ይቅርታ ማሮቼ ባይዘዌ እንባ ማለት ነው ለፊት እንደሚጠቀሙ ታውቃላችሁ። ዛሬ ያላማርኩባችሁ ማሮቼ እግዚአብሔር ለራሴ ራሱ ቆንጆ ሆንኩኝ። ማልቀስ ላሳያችሁ እንባ ጥቅም አለው ለፊት። አልቅሱ፣ ጠንክራችሁ አልቅሱ ማሮቼ። ማልቀስ ለፊታችሁ ጥቅም አለው። ማምላክን እየቀለልኩ አይደለም። እና አልቅሱ። እንባ ማይወጣችሁ ሰዎች ጸልያችሁ ጠይቁ ለመድኃኒዓለም። ምን ነው ልቤን ደረቅ አረከው ብላችሁ ለፈጣሪ ጸልዩ። እና እኔ ሁላችሁንም ያማራ ልጆች እምወድ ማከብር እኔ ቤታ ዛሬ እኔ በጣም የገረመኝ እኔ እንዳትረሱት እኔ እናንተ ቆይ ማሮቻ እንዴ ላሳያችሁ። ቢረሳ ቆይ ሆደ ቢረሳ አሁን ጎጠኛ እያላችሁ ሽብሪተኞች መንግስታችሁን ስትሾም ገባ ብላችሁ ካላያችሁ እስኪ ሂዱና ገባ ብላችሁ የድሮ እንትኔ ላይ ማለት ነው ከአንዴም 10 ጊዜ ሂዱ። ለጎጃም የሰራውበት ማአት ቪዲዮ ይውጣ አውጣለሁ። አውጥቼ እርዳታ ይሄ ሁሉ አውጥቼ ያሳያችኋለሁ። አስፈላጊ ከሆነ ሰውን አትግፉ። አማራ በተፈጥሮ የበታችነት ስሜት የለውም። የበታችነት ስሜት አይሰማችሁ። እኔ ቦዳችሁ ባልወዳችሁ ምንም የምትጎዱት የምትጠቀሙት ነገር የለም። ግን እንዴት ብዬ ላስረዳችሁ? ላይክ ሰውን አትግፉ። ሰውን እንዲህ ነው እንዴ ራሳችሁ እንድትባሉ አታድርጉ። ምንድን እየተፈጠረ ነው? ሰው እንዲሸሻችሁ አታድርጉ። ሰው እንዲጠላችሁ አታድርጉ። ሰው ወደ ራሱ ምልስ ብሎ የራሱን ነገር ብቻ እንዲወድ አታድርጉት። አረ እኔ ንቄንም አልፎ እኔ ጀስት ለእነሱ ነው የምነግራቸው። እኔ ዛሬም ነገም ቢሉ እኔ በጣም የምወዳቸው አሉ፣ በጣም የማከብራቸው። መቼም ክፉ የማይወጣኝ እኔ መቼም የአማራ ልጆች ተሰዳድበናል በደም አንድ ቀን አልኳችሁ እኮ እንደዚህ እኔ ፋኖች እንዲህ ብለው ፋኖች እንዲያርጉ ፋኖች እንዲሆነው
ብዬ እንኳን አስተያየት የምሰጥ ሰው አይደለም። አንድ ቀን እንኳን ሰው ገስት ላይ እንኳን ካለው ሮጬ ነው የምወጣው ሪከርድ ይደረጋል ብዬ ለማንም ብዬ አይደለም ራሴ ነው። ቢካዝ አያችሁ ከዚህ በፊት ስንበሻሸቅ ያልኩት ነገር ዛሬ ሲጣሉ እያወጡ ነው የሚፖስቱትኝ። የመበሻሸቅ ነገር የሚያመጣው ይሄንን ነው። ለዛ ነው እኔ ብዙ ጊዜውን ነገር ሲባል ነው እኔ ምንም አስተያየት አልሰጥም። ይሄ ነገር ለሂጅበት እንኳን ሲባል ሮጬ የምወጣው ለዛ ነው። አልፈልግም የነበረውና እኔ ብዙ 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 የጎጃም ልጆች ታው ብዙ ነገር ሰው በሌለ ሰዓት አብሬያችሁ ቆንኩኝ። አብሬያችሁ መከራ ይበላው ነኝ። የፈለገ ነገር ቢሆን እንዳው በስድብም በሉት በምንም ቢበሉትኝ አብሬያችሁ የቆንኩ ሰው ነበርኩኝ። እና ዛሬ እኔን ጠላት ለመጣል ሲመጣ ኖ ቤታን አናስነካም እህታችን ናት ብላችሁ መቆም ሲገባችሁ ግን ከሌሎቹ ጠላት ጋር ተደራርባችሁ ግን ይህን ያክል ማሳየት ጥሩ አይደለም። ሰው መግፋት ጥሩ አይደለም። እኔ ችግር የለብኝም ኦኬ አይወዱኝም ምናምን እኮ ብዬ እኔ እንዳማራ ቀጥላለሁ። ራሴን ማንነቴን አውቃለሁ። ማብራራት እንትን አይለኝም ብዬ እርግፍ አድርጌ ትቻችሁ የራሴን ብቻ እያልኩ የጎጤን ማድረግ እችላለሁ። ግን እኔ ሁሌ የማስበው ምንድነው ላይክ እነዚህ የቲክቶክ ሰዎች ናቸው። ይሄ እኮ ቲክቶክ ነው። ምድር ያሉ ሰዎች አልሰደቡኝም፣ መጥፎም ነገር አልተናገሩኝም። ደግሞ ብዙም የሚወዱ የሚጽፉ ልጆች አሉ። እነሱም ሁሌ ያለው እና ላይክ ለዛ ነው ሁሌም አልፈው እና ፕሊዝ ተረጋጉ። ላይክ ተረጋጉ። ሰውን አትግፉ። ምን ብላችሁ ሰውን መግፋት ጥሩ አይደለም። እኔ አያቸዋለሁኝ ቤታችሁን ከፍታችሁ የምትሰድቡኝ በደንብ አጣርቼ ነው የምናገር። ዛሬ ፀጉሬ ልስራው እንደ ሰዓት እንዳይገልብኝ ብዬ አልነካሁትም። እና እንደዛ አታድርጉ። ሰው በእውነት ይሄ መቼም እኔ ለትግሬው እኔን እግዚአብሔር ምስክር እኔ ትግሬ ምንም ቢናገረኝ ምንም አይመስልም። ቢካዝ ኦፍ ኮርስ ሰድቤያቸዋለሁ። አሁን ትግሬዎች ተነስተው ቤታ ከሆዳችን አረሳሽም ይሄን ያደረግሽው ቢሉኝ እኔ አይከፋኝም። ለምን እንዴት ይረሱኛል እንዴ? እናንተ የኛ አማራ ልጆች ሎዛን ትረሳዋታላችሁ? አትረሳዋትም አይደለ? ለምን አማራን ሰደበ ብላችሁ ስለምታስቡ። የኦሮሞ ልጆችም ቢሆን ከኦሮሞም አንዱን ሰው ብታመጡ አትረሱትም። እኔም እንደዛው ነኝ። ለምን አረሱኝም ብዬ አልልም። ለምን እንዴት አረሱኝም ወይም ደግሞ እኔ እንዲረሱት አይደለም። ማንም ማንነቱን እኮ በገንዘብ የሚሸጥ የለም። ማንም ማንነቱን በገንዘብ ይሸጥ የለም። ስለዚህ እኔ አሁን ቤት ከፍተው ማሮቼ ቤት ከፍተው ለትግራይ እንደዚህ እኔ ሰው መሆኑን ነው ያየሁትኝ። ለትግራይ እኮ ዛሬ እኮ አይደለም እኮ እኔ እኮ ይቅርታ ልብ እንዲያደርጉልኝ ምናምን ለትግራይ በዛ በጦርነቱ ጊዜ ያልሞተች እኮ አልኳችሁ። በህይወት ያለች ያልሞተች ናርዶስ ብትክደኝ ሰው እኮ ዘንድሮ መካር ከባድ ነው። እስከነ ሪከርዷ ምናምን ስላለ እሷም አትክደው። በዛ በጦርነት እንኳን ጊዜ ትግራይ ናቸው ብዬ ሳይሆን እናት ናቸው ብዬ አድርጌያለሁ። በእነ እንትናም ጊዜ በራሳቸው በትግራይ ልጆች ሰምታችኋል። በእነ እንትናም ጊዜ ተሳትፌያለሁ። ማንም ሰው ዘሩ ሲነካ ይሳደባል። ማንም ሰው ሲከፋ ይሳደባል። እና ዛሬ አምጥታችሁ ለማነካካት ምናምን ህሊናዬን ነው እንጂ እኔ ፈቅድ ያረኩትኝ ማንም ሰው እንዲወደኝ ማንም ሰው እንዲቀበለኝም አይደለም። አትቀበሉኝ። እየጠላችሁኝ ሂዱ፣ ምንም ችግር የለውም። ያንን ነው የምለው። እና እኔ ብዙዎቻችሁ የምነግራችሁ ከሆዳችን አላወጣንሽም ብትሉ እረዳችኋለሁ። አይከፋኝም፣ ማርያምን አይከፋኝም። ከሆዳችን አላወጣሽም የኦሮሞ ልጆች የትግሬም ልጆች ቢሉ እውነታቸውን ነው። ኮርስ ተሳድብ ያለው ምንም የሚደንቅ የለም። ዛሬ ብታወጡት ነገ ብታወጡት እንደዚህ ለፍታችሁ አትሰቃዩ። በደንብ የትግሬ ልጆች ያውቃሉ፣ በደንብ የኦሮሞ ልጆች ያውቃሉ። ለፍታችሁ አታውጡትኝ። አንዳንዶቻችሁ እያየዋችሁ ነው። ትለፋላችሁ ትግሬን እንዲህ ብለን ያውቁታል እኮ። አታውቁም? የትግሬ ልጆች የተጋሩ ልጆች እስኪ ጻፉ። እኔን አታውቁኝም? ከዚህ በፊት ምን ስሰራ ነበር ያውቃሉ። የኦሮሞ ልጆች ብትጠይቋቸው ያውቃሉ። ምንም አውጥቶ የድሮ ቪዲዮ ብታሳይ ባታሳይ ምንም ነገር የሚመጣ የለም። ግን እኔ የአማራ ልጆች ግን ቆም ብላችሁ አስቡትኝ። የፈለገ ነገር ቢሆን ማንም በሴትነቱ ሳይደፍር ወጥቼ እንደዚህ እኮ የምናገረው ማንም ምንም ከፍሎኝ አለ። ቤት ገዝታችሁልኝ አለ መኪና። እንደ አማራ መሆን እኮ በዚህ ሰዓት አማራ ነኝ ማለት በሚከብድበት ሰዓት ምንም ኖሮ አይደለም የሰው ልጅ አማራ ነኝ የሚለው ባይዘወኝ። እንደውም ተጠቃሚ የሚያደርገው ሌላ ብሔር ስትጠሩ ነው ተጠቃሚ የምትሆኑት። እኔ በዚህ ጨዋታዬ በዚህ ሰው መውደዴ ምናምን እኮ ማለት ነው ቀላል ነገር ማድረግ እችላለሁ። ኢትዮጵያም ለመሄድ እንደሌሎቹ ለማሽቃበጥ ኢትዮጵያ ለመሄድ ብዬ መንግስት እኔ እኮ ቤተሰቦቼ ናፍቁኛል ኢትዮጵያ ውስጥ ያሉት።
ለመሄድ እኮ መንግስት ምናምን እንደምትሉ ሌሎቹ እንደሚያሽቃብጡ ደግፌ ምናምን እኮ እንትን ማለት አላቃተኝም። የኔ ስንት ታላላቆች ያስባሉ የሚባሉትን እንኳን ወድቀው በእንትናቸው አይተናል። አይታደል ኢቭን እንኳን እኔ የሆነ ጎፈንድሚ ላይ ምናምን ከፍቼባችሁ ማደርግ ቢሆን አሁ ተጠቅማ ነው ትላላችሁ። ያንን እንኳን አድርጌ አላውቅም። ግን ማንነታችሁ ማንም አይፈቀውም። ኦፍኮርስ ሰው ሲናደድ ብዙ ነገር ይላል፣ ብዙ ነገር ትላላችሁ። ሰው ሲናደድ የማይለው ነገር የለም። እልህ ምላጭ ምራዊ ምን የሚያስወጣል የሚባለው ደግሞ በል ብዙ ነገር ብያለሁኝ። ግን ደስ የሚለኝ ነገር ግን ህዝብን ቁጭ ብዬ እየተገለባበጥኩኝ ግን የተሳደብኩበት የለም። ያንንም አታስቁኝ። ኮሜንት ላይ ዘረኛ በለኝ ዘረኛ ችግር የለብኝም። ማንም ዘሩ የሚጠላ የለም። ጉራጌ የምትጠይቀው ጉራጌነቱን ይወዳል። ደቡብ ብትጠይቀው ደቡብነቱን ይወዳል። ሁሉም ዘሩን ይወዳል። ሁሉም ሰው እንኳን ዘሩን ተውና በአካባቢ እንኳን ሰውን ይወዳል። ይሄ ያለ ተፈጥሯዊ ነገር ነው ብዬ ነው አሁን ማስበው። እንዴ እንኳን ዘርተውና ማለት ነው የአዲስ አበባ ልጅ ነኝ ስትል የሀገሬ ልጅ በሚል እኮ የድሬ ልጅ ነኝ ብትል የናዝሬት ልጅ ነኝ ብትል ሰው ልጅ በሀገራቸው እንኳን ጎጠኛ ዘረኛ ይሆናሉ እኮ። ምንም የሚደንቅ የለም። በቤተ ክርስቲያን ይሄ የአማራ ቤተ ክርስቲያን የኦሮሞ ይሄ ትግሬ ተብሎ የተከፋፈለ ማህበረሰብ እኔን ዘረኛ ብትል ምንም የሚደንቅ ነገር የለም። ሁሉም ዘሩን ይወዳል። እኔ ዘሬን ካልወደድኩ አንተን ልወድህ አልችልም። ዘሬን ስወድ፣ ዘሬን ሳከብር፣ ዘሬን ስንከባከብ፣ ለዘሬ ስቆም አንተም መውደድ እጀምራለሁ። ያንን ነው የማውቀው። አንተም ዘርህን ስትወድ ቤታም መውደድ ትጀምራለህ። ለሌላ ዘር እያሽቃበጥክ ከዛ በኋላ ቤታን ወዳታለሁ ብል እኔ አይዋጥልኝ። መጀመሪያ ራስህን ማንነትህን ውደድ። እኔ እስከዛሬ እየተሰደብኩኝ እየተወቀስኩኝ እንኳን ለምንድን ነው የተቀመጥኩትኝ? ቆርጣችሁ አትጥሉትም ሁሉ ጊዜም ማለት ነው። ኦፍኮርስ በንዴት ሰዓት ብዙ ነገር ብያለሁ። አንድ ቆይ ጋይስ 2 ፎሎ ያለው ምን እንደሚሰራ አላውቅም። ሲቪል አሰናብታ ቆይ ሂድ እዛ ሂድና ቆራሪጦቹ ቤት ቁጭ ብለህ ሄደማ ሀሜት ነው። ምንም ልትጥሉኝ አልቻላችሁም። እስኪ ቁጭ ብላችሁ ቆም ብላችሁ አስቡ። ለምን በሉ ደግሞ ቆይ ስልክ እኮ ተደውሎ ነበር ቅድም። ሲታገሏችሁ በልክ ኦፍ ኮርስ ትላላችሁ። ሞጣም ደግሞ ያኔም ሲነዘንዘኝ ኖ ኦሮሞ አይደለች ምን ቤት መጣደሬ ምንድነው የሆነ ቪዲዮ አደሬ ነኝ ስትላለ ምናምን ሲል እኔ ባናና ተሰብስበን ጥላይ ተሰብስበን ታስታውሱ ከሆነ ከዛ ሞጣኔ እኮ ቪዲዮ አለኝ እኮ አንቺ አደሬ ነኝ ስትይ ምናምን ሲል አዎ አደሬ ነኝ ሞጣ አልኩትኛው በእናቴ አደሬ ነኝ አልኩት። ስለዛ እኔ ወይ ኦሮሞ ወይ አደሬ ባልኩበት ነው እኔ እናቴም እንደሆነች አውቃለሁ። ማብራሪያ መናገር አይጠበቅብኝም። ብዙ ጊዜ ስለ እናቴ የማላወራው ምክንያት ስላለኝ ነው እንጂ ጥላቻ መጥላት ምንም የሚያመጣው ነገር የለም። ምድር ላይ ያመጣችኝ እሷ ናት ከአባቴ ጋር። መቼስ መጥላት ምናምን ሳይሆን አንዳንድ ሰው የራሱን የሆነ ነገር ማውራት የማይፈልገው ነገር አለ። ግዴታ እናንተ ሁሉንም ማወቅ የለባችሁ። ስለዛ ሁሌ ስለ አባቴ የማወራበት ምክንያት አባቴ አንደኛ ሴት ልጅ ወደ አባቷ ነው፣ ሁለተኛ ደግሞ ያሳደገኝ አባቴ ነው። እዚህ የምታዩት ታላቁ አሜሪካ እንዲዘና ብዬ እናንተንም እያቃጠልኩ እየተቃጠለ እንድንኖር ያደረገኝ አባቴ ነው። ማን አለ? ክብር ለአባቶች። ያ ማለት አባትን ወዳለሁ ማለት እናትን መጥላት አይደለም። እናንተ ያልተረዳችሁትኝ እናንተ እናታችሁን ስለምትወዱ ግዴታ የሰው ልጅ እናቱን ነው። እናቴን አልጠላም፣ ወዳታለሁ፣ ግን ደግሞ አባቴን ይበልጡን ወደዋለሁ። ክብር ለአባቶች። እኔ አባቴ ሞቼን ወደው። ምክንያቱም እንደ እናንተ የምታስቡት አባን አስቡት እስኪ። ልጆኝ ጸጉሬን እየሰራ ትምህርት ቤት እየወሰደ ያሳደገኝ አባቴን ላልወደው ነው? ቀላል በጣም ቀልደኛ ናቸው። ስለዚህ አባቴን ወደዋለሁ፣ ሞቼ ነው የምወደው። ይሁን ምህረትዬ በጣም ነው እንደምትቀኝማ። ብዙ አትቀኝ። እንደው የምህረት ጊዜ ያደርግላችኋለሁ ከብሎክ አውጣለሁ ብዬ ነበር ቅድም እንትና ቤት ስትጠይቁኝ አላወጣም ምንም አይጠቅሙም። እና ለዛ ነው እኔ አባቴን እንደውም ያንዘረዝራቸው ከሆነ ክብር ለአባቶች እንደ ሴት ሆነው ወርደው ትምህርት ቤት አስተምሯችሁ ጸጉራችሁን እየሰሩ ዩኒፎርም እየቀየሩ ገላችሁን እያጠቡ ቀጥ ለጥ አድርገው
ላሳደጓችሁ አባቶች። እኔ እኮ አባቴ እኮ ስራ ሲሄድ እንደውም ትቶኝ ቤት ውስጥ እንኳን ላለመሄድ እኮ ስራ አብሮኝ ይዞኝ ሄዶ እኮ ማለት ነው። ስራ ቦታ የሚሰራበት ቦታ እኮ ሂጅ አብሬ የምተኛ ነኝ። አባቴ ይህን ያክል ትቀልዳላችሁ? አባቴ ቀልድ የለም። በአባቴ ቀልዳለ እንዴ? እዛ ኢትዮጵያ በሆነ እኔ ቦርኮ ሁኜ ነበር። ምን ይታወቃል? ምን ይታወቃል? ዛሬ እዚች ሀገር ድረስ ይዞኝ የመጣው ከነ ሁሉ ነገሬ አባቴ ነው። ከነ ሁሉ ነገሬ አባቴ ነው። እዚህ አሜሪካን ሀገር ይዞኝ የመጣው ማንም አይደለም። ሞቼ ነው የምወደው አባቴን። አንገቴን ሰጥለታለሁ። አንገቴን ሰጥለታለሁ። ቀላላችሁ ሂዱና ጠይቁ እስኪ ድሬዳዋ ላይ ምን አይነት አባት እንዳለኝ። ከስም እኔ ግርብ ከስሜ እንኳን እንትን ብትሉ ቴንክ ዩ ዴቪድ። ከስሜ እንኳን ብትጠይቁ የኩራ አሳይቻችኋለሁ እኮ ጥርት ያለ ስለዛ ምንም ብትሉ ብትንጫጩ እንትን የለምና ላይ ከአንዳንዶቻቸው ግዴታ ስለናቴ ስለዋላወራው ጥላቻ ነው ምናምን አይደለም። ማራት አይጠበቅብኝም። ሰው በህይወቱ ብዙ ነገር ያሳልፋል። ስለዛ አላስፈልገኝም። አዎ ክብር ለአባቶች። እንደ አባት ዘፈን ንገሩኝ። እንደ አባት ዘፈን ካለ እንደ አንድ አባትም እንኳን አልዘፈኑም እኮ። ይሄ እኮ ኢትዮጵያ ህዝብ እኮ መከሰስ አለበት። ይሄ ማህበረሰብ እኮ ጋይስ እኮ መጠየቅ ያለበት ማህበረሰብ እኮ ነው። አረ እኔ እኮ ግን እግዚአብሔርን እንደዚህ እንኳን እየተሳደቡ እንኳን እኮ ወጥቼ እንኳን አማራ እንዲ ነው እንኳን እኮ አልልም። መብርሃን ምን አይነት ግን ጠንካራ ሰው ነኝ። አንዳንዴ ሰው በጣም ሲናደድ አማራዎች እንዲ ይላል። የራሱም ዘር ቢሆን ባይዘወይ ግን ማለት ነው የራሴን ዘር ነው ልሰድብ የምችለው። እውነት ለመናገር ስቆጣ የራሴን ዘር ነው። የራሳችሁን ዘር ነው የምትቆጡት። የራሳችሁ ዘር ላይ ነው የምትናደዱት። እንዳውም እውነተኛ መሆን የነበረበት ስትናደዱ ስሜታችሁን፣ ንዴታችሁን፣ ብሶታችሁን ማውጣት ያለባችሁ የራሳችሁ ዘር ላይ ነበር። ይችለኛል ብላችሁ ማሰብ። ግርማ ተፈራ ያባት አለ ማሮቼ። እሺ እግዚአብሔር ይስጣችሁን። ግርማ ተፈራ አባት ነው የሚለው ንገሩኝ። እንዳው ኢትዮጵያ ህዝብ መከሰስ እኮ አለበት ብዬ እኮ ነው። አንድ ቀን ለአባት የዘፈነ የለም። ንገሪኝ ለአባት ግርማ ተፈራ ምንድነው እንትን የሚለው ለአባት? እውነቴን እኮ ነው መከሰስ ያለበት። ሚኪ ቴንኪዩ ፍቅሮቼ፣ ሁላችሁንም አመሰግናለሁ። ወይ እንደው ወይ አባቴ ወይ በስመ አብ። ኧረ በስመ አብ። እንደው ባቃጥለው አስቡት እስኪ ማምላክን ባቃጥለው፣ ብጨቀጭቀው፣ ብነዘንዘው ስንት ነገር አድርጌ እኮ አባት ነው ቆርጦ ማይጥል ከነ ሁሉ ነገር የያዘኝ። ትቀልዳላችሁ። እናቴ ትሙት እንዴት እኮ እንደሚያደርገኝ ወይ በስመ አብ። እኔ አባቴን በጣም ነው የምወደው። በጣም በቃ በጣም እንዴት ብዬ እንደምገልጽላችሁ አላውቅም። ማምላክን በጣም ከሱ በፊት ያድርግልኝ። እሱ ሳይሞት እኔን ድፋኝ መጀመሪያ። ወይ ኧረ በስመ አብ። እኔ መጀመሪያ ልሙት አባቴን ሞቶ ከማይ። በስመ አብ። ኧረ እኔ አባቴን በጣም ነው የምወደው። በጣም አንተን ካገኘሁት መሰለኝ። እናት እንዴ አባቷን ለምን ወደደች? እና ከእናታስ ኦኬ መጠሪያ ያለ ለካ እንዴ አባቷን ከእናቷ አስበልጣለች። ያ ማለት እናቷ ኦሮሞና ጉድ እኮ ነው ዘንድሮ። እንደው እኮ ጉድ እኮ ነው ማምላክ። ባይዘው እኔ ልንገራችሁ፣ ማንም የማንም ዘር ሰው ተግባሩ እንጂ ስርዓቱ እንጂ የሚያስጠላው ዘሩነቱ አይደለም የሚያስጠላው። ሰው ልጅ የሚያደርገው ተግባሩ፣ ክፋቱ የሚያደርገው ተግባሩ ነው እንጂ የሚጠላው ዘርነቱ አይጠላም። ማንም ከማንም ዘር የሚበልጥ የሚያንስ የለም። ገብቷችኋል አይደለ? ግን የሚሰሩት ስራ ነው እንዲጠላ የሚያደርጋችሁ። የምትሰሩት ስራችሁ፣ ተግባራችሁ ከአንደበታችሁ የሚወጣው ነው እንጂ ማንም በራሱ ዘር ይኮራል። ኦሮሞ ብትል፣ አማራ ብትል፣ ጉራጌ፣ ሲዳ የፈለከው ብትል በራሱ ዘር ይኮራል። ማንም ሰው ምንም የሚያሳፍር የለውም። ግን እኔ ስለያዘኝ ነው ያን ቀንም ሞጥቻችን የተናገርኩት። ግን አሁንም ምንም ችግር የለውም። ምንም ህይወቴ ላይ ምንም የሚመጣብኝ ተጽዕኖ የለም። ቤታ ናት ትቀጥላለች። ለአንድ ሳምንት ወሬያችሁ ነው። ይሄ ደግሞ ቪዲዮ ደግሞ የዛሬ 4 የማሜ ሺቲ። እኔ እንደው ሺቲው ራሱ እኮ የማሜ ሺቲ እኮ ነው።
ማሜን አወቃችኋታ? የእሷ ሺቲ ነው ከእሷ ላይ የገዛሁት። የስንት ጊዜ እኮ ነው ኢንስታግራም ላይ ያለን ማለት ነው። ከእሷ እንትን ብዬ ሺቲዋን እና የቆየ ቪዲዮ እኮ ነው። ላይክ በየአመቱ ያመጣሉ። ትግራይን ስትሳደቢ ቪዲዮ አለ። እየቀለድክ መሆን አለበት። አይ ቲንክ አዲስ ቲክቶክ ላይ የገባ ሰው ነው። ትግራይን ስትሳደቢ ቪዲዮ አለ። እየቀለድክ ነው? ኧረ የለም። ኧረ እኔማ እሱን እክዳለሁ። የለም እንዴ ተሳስተሃል። ትግራይንማ አልተሳደብኩኝም። ተሳስተሃል። እንዴት ሆኖ ተሳስቷል? ጋይስ ንገሩልኝ። ተሳስቷል። ትግራይን ስትሳደቢ ቪዲዮ አለ። ኦፍ ኮርስ አለ። ጨምሮ ኦሮሞን ጨምርበት እንዴ! ይቀልዳል እንዴ? ትግራይን ስትሳደብ ይላል እንዴ? ከመሳደብ አለፌ ጆ ባይደን እያልኩኝ ተፈራፈርኩ ሰው ነኝ እኮ እንዴ። ምን የኔ ጌታ ስለሆነ እንዴ በጣም ላይ እየቆየ ነው እንዴ የሚገባክ እንዴ? ትግራይን ስትሳደቢ እየቀለድክ ስታሊን ራስ ወጥቷል እንዴ? ተንገብግቦ ቪዲዮ የሰራብኝ አንቀጥቅጬ ተው እንጂ እንዴ ተው እንጂ። አንበሳ ሲያረጅ አታስብሎኝ እንጂ ነ ትግራይን ስትሳደብ በደንብ ሰድቤያችኋለሁ። በደንብ ተራክጠናል። አማራ ትግራይን ረግጧል። ትግራይ አማራ ረግጧል። እዚህ ብሔር ብሔረሰብ ያልተጣላል። ስልጤ ሁሉ ሳይቀር የገባበት እኮ ነው እንዴ። ስልጤ ሁሉ ተቀጣቅጠናል። ከስልጤ ተሰዳድበናል። ስልጤ 3 ሰዓት ሙሉ ነው ውሻዬ ሄደው። ዛሬ እኔ መረጋጋቴ ናት። 43 መጨረሻ ኪዳ የኔ ጌታ ውጣ። ለምን ትጨነቅብኛለህ? ብሎክ ባረግህ እዛ ቤት ሄደክ ታሻበሽባለክ። ስደቧት እያልክ እንዴ በጣም ነው ግን የሚያስቁኝ። ላይክ ሰላም ናችሁ ግን ጋይስ? ወይ እየረሱኝ ቤታ እንደ ያማርኩ ይርኩ እንደ መልክ የተለወጠ ሄደ ቤታ ዮ አዳዲስ አጠራጠር ያሉ ቪዲዮዎች ከድሮ ቀንጭቤ ላምጣላችሁ እንዴ? ኦፍ ኮርስ ተሳደብ ያለው